ሌሊት ከተኛውበት ያባነነኝ ከወትሮ የተለየ አዲስ ነገር ነው። ከዚህ በፊት የባለቤቴ ስልኮች ሁልጊዜ የሚጠራሉ እንጂ ሜሴጅ ሲላክባቸው ሰምቼ አላውቅም። ለመደወሉም ቢሆን ጓደኞቼ ናቸው እንዝናና የት ነህ ሊሉኝ ነው፣ ለስራ ነው የሚደወለው የሚሉ ምክንያቶች ያቀርብልኛል። ስለምወደው አምነዋለሁ። ጥሩ የፍቅር ሰው ነው። መልካምነቱ ከምናገረው በላይ ነው። በጥሩነቱ አሸንፎ ሚስቱ ያደረገኝ ተወዳጅ ሰው ነው። ለእውነት ይሞታል። በሰው ላይ ክፉ በማድረግ አይደሰትም። ሆኖም የማላውቃቸው ብዙ ነገሮች አሉ። የሚሰራውን ስራ ምክንያት በማድረግ ከተለያዩ ሴቶች ጋር ግንኙነት አለው የሚል የቅናት ስሜት አለብኝ። በወሬ የሚደርሱኝ ነገሮች እጅ ከፍንጅ ባይዘውም ውስጤ ሰላም እንዲያጣ አድርገውኛል። እኔና ስምዖን የተዋወቅነው በአጋጣሚ ነው። ግንኙነታችን ጠብቆ ለፍቅርና ለትዳር ይደርሳል የሚል እምነት ኑሮኝ በፍጹም አያውቅም። ሲቀርበኝ በባህሪው መልካም አመለካከቱ ነገ የተሻለ ሰው ለመሆን የሚያደርገው ጥረት እንደወደውና እንዳከብረው አደረገኝ። ሁለታችንም ለፍቅር ጥያቄ ሳናቀርብ በፍቅር ወደቅን። ተቀጣጥረን መገናኘት፣ ራስ መብላት፣ አልፎ ተርፎ ሌሎች ግንኙነቶች ውስጥ ገባን። ለ2 ዓመት ያህል በፍቅር ቆየን። ከልቡ ይወደኛል። ለፍቅር የመጀመሪያ ባይሆንም ምን ነው ቀድሜ እሱን ባገኘው ህይወት ምን ያህል ጣፋጭ ትሆንልኝ ነበር እያልኩ እስከማሰብ ደረስኩ። ከስራ ውጪ አብሬው ስሆን እደሰታለሁ። ከከተማ ወጣንም ቤቱ ተገኘውም ተቃቅፈን የሚሞቀን ተሳስበን የማንጠጋገብ በፍቅር የምናብድበት በሁለታችንም ልብ ውስጥ ከፍቅር ውጪ አንዳችም ነገር የሌለን አይነት ሰዎች ሆንን። ግንኙነታችን ሲጠነክር ልባችን በፍቅር ሲቀልጥ ተለያይተን ከምንኖር ተጋብተን በአንድ ጎጆ ልንኖር ተነጋግረን ተስማማን። በተዋወቅን በሁለተኛው ዓመት በጋብቻ ተጠቃለን። ቤታችን ሞቀ። ትዳራችን የደስታ ሆነ። ምን ጊዜም ቢሆን የሚያስደስተኝ ነገር ከስምዖን ጋር መሆን ብቻ ሆነ። ዓመታቶች በጣፋጭ ፍቅር በመተሳሰብ አለፉ። እግዚአብሔር ደግ ሆነና 2 ልጆች ወለድን። ባለቤቴ ከጊዜ በኋላ ያመጣው አዲስ የሚላቸው ባህሪዎች ተፈጠሩ። እንዲሁ ከማይሆን ሰዎች ጋር ገጥሞ ልቤን ያሳዝነው ጀመር። በወጣበት አምሽቶ ይገባል። ገንዘቡን ሰዎችን ለማስደሰት ያባክናል። እንደሚወደኝ ባውቅም ለልጆቹና ለትዳራችን እንደሚጨነቅ ቢገባኝም ውጪ በማለቱ ሰበብ ደስተኛውን ቤታችን በጭቅጭቅና ባለመግባባት ተለወጠ። ለራሴ ከእንግዲህ ሰምቼውም ሆነ አይቼው እንዳልሰማሁ ሆናለሁ ብልም አያስችለኝም። ባለቤቴ በቤቱ ላስደስተው ነገሩን ተወት አድርጌ ፍቅር ብቻ ላስብ ብዬ ለራሴ ቃል ብገባም ነገሮች እንደማስባቸው አልሆን ብለውኝ ጨቅጫቃ ሆንኩ። ይበልጥ ባላመንኩትና ልረዳው ባልቻልኩት ሁኔታ እሱ ቤቱን ጥሎ ውጪ ማለት አዘወተረ። ደግሞ ጀመረሽ፣ በፈጠረሽ ሰላም ስጭኝ፣ ለምን አትረጅኝም? ከሰው ጋር መገናኘቴን ስለምን ስትጠያዋለሽ ይለኛል። እያፈቀርኩት መናገሬን የቤቴን ሰላም ከመጠበቅ ይበልጥ ልባችን እንዲሻክር ቤቱን እንዲጠላ ብቻ ሳይሆን ኑሮ ካንተ ጋር አልፈልግም እንለያይ በማለት ቤቱን ጥዬ ወጣሁ። ከቤቴ ስርቅ ስምዖን ናፈቀኝ። ጥሩነቱ በልቤ ውስጥ መልካም ትዝታዎች ረፍት ነሱኝ። ገና ለገና በሰው ወሬ ይሆናል በማለት በፈጠርኩት ጥርጣሬ ያፈረስኩት ቤቴ ናፈቀኝ። ደስተኛው ህይወቴ በአይነ ህሊናዬ እየመጣ በጠበጠኝ። ከስምዖን ርቄ በትዝታ ከምሰቃይ ይቅርታ ጠይቄው ወደ ቤቴ በመመለስ ሁሉን ነገር ችሎ መኖር ትዳር ከአደጋ እንደሚጠብቅ ተገነዘብኩ። እንዳልኩትም ምንም አይነት ማንገራገር ሳላደርግ የሽማግሌና የጓደኞቻችንን ተማጽኖ ሽምግልና ሳያስፈልገኝ ስምዖን ከልቤ ያፈቅርሃለሁ፣ የልጅነት ትዳሬ ነህ፣ ህይወት ያለንተ ጣዕም የለውም፣ እባክህ ተረዳኝ፣ ይቅርታ አድርግልኝ፣ ተስማምተን እንኑር አልኩት። ለይቅርታ ብቻ የሚሄድ ያስደሰተው። ከቤት በወጣበት ጊዜ ለሽምግልና የጠየቁት ሰዎች አሻፈረኝ ቢልም በእኔ የልብ መጸጸት አዘነልኝ። ያጠፋቸውን እጆች ዘረጋልኝ። ማንም ሽማግሌ በማዕከላችን ሳይኖር ታርቀን መኖር ጀመርን። ተለያይቶ በመኖር የህይወት ከባድ ፈተና ከደስታ የራቀ ምሬትን ኖሬው ስለማውቅ ዳግመኛ ከስምዖን ጋር ውዝግብ ውስጥ ላለመግባት ጥንቃቄ አደርግ ጀመር።
እንዳላሳዝነው በእኔ ዳግመኛ ተስፋ እንዳይቆርጥ በተቻለው መጠን ደስተኛ እንዲሆን ከጓደኞቹ ይልቅ ባለው ትርፍ ጊዜ ሁሉ ከኔና ከልጆቹ ጋር እንዲሆን የራሴን ጥረቶች አድርግ ጀመር። ከቤታችን የጠፋው ሰላም ተመልሶ መጣ። ደስታችን ዳግመኛ በልባችን ውስጥ መቀጣጠል ጀመረ። ይህ በሆነበት ሁኔታ አንድ ምሽት የስልክ ጥሪ ሳይሆን ሜሴጅ ወደ ስልኩ ሲገባ ሰማው። እንቅልፍ አልወሰደኝም። ስምዖን ተኝቷል። ተነስቼ ሜሴጁን ሳነብ የኔ ፍቅር ልብህን ለምን አጠቆርክብኝ? እባክህ ያላንተ መኖር አልቻልኩም። ይሄው እንቅልፍ እምቢ ሲለኝ የተማጽኖ መልእክቴን ወደ አንተ አደረስኩ ይላል። ለደቂቃዎች አሰብኩ። ነገሮችን ደጋግሜ ከራሴ ጋር አወጣና አወርድ ጀመር። ከዚህ በፊት ምሽት ላይ ተኝተን የማይነሱ የስልክ ጥሪዎች ተቀይረው ወደ ሜሴጅ ማደጋቸው ቢያንገበግበኝም በእኔና በስምዖን መጨቃጨቅ ተጣልቼ ከቤት በወጣሁባቸው ጊዜያቶች ከፍተኛ ክፍተት ተፈጥሯል። ቤቱን ትቶ ውጪውን ወዷል። ይህ መልእክት የተፈጠረው ውጪውን ሲል ካገኘ ሰው ነው። ዛሬ ተመልሶ ቤቱን መርጧል። ዳግመኛ በነገር አላቆስለው። በእርጋታ እንደተማረ ሰው ተቀምጠን መነጋገርን መረጥኩ። ይህንንም ለማድረግ ከራሴ ጋር ቁርጠኛ ውሳኔ ላይ ደረስኩ። ስምዖን ማታ ሜሴጅ ከአንዲት ቆንጆ ተልኮልህ ነበር። አነበብከው? በጣም እንደምትወድ መልእክቱ ይናገራል። ሆኖም የኔን ያህል አትወድም። አንተም ብትሆን በጣም የምትወደው እኔን ነው። ከልጅቷ ጋር ግንኙነት እንድትጀምሩ ውጪውን እንድትል ያደረኩ እኔ ነኝ። ለተፈጠረው ነገር ጥፋተኛው አንተ ሳትሆን እኔ ነኝ። ይቅርታ አድርግልኝ በማለት እግሮቹ ላይ ወደቅኩ። ባለቤቴ ደንግጦ እንባ በዓይኖቹ ግጥም አሉ። ምን ይላልሽ ነው እናት? ግራ ተጋባ። ከዚህ በፊት ማን ነው የደወለልህ? ከሴቶቹ መካከል አንደኛዋ ነች። ምን አገባሽ የሚል ሰው ጸጸት፣ ሐዘን ፊቱ ላይ ስመለከት እኔ ራሴ ደነገጥኩ። ይቅርታ አድርግልኝ። ከኔ ሌላ ከማንም ሴት ፍቅር መጀመር የማይፈልግ ልብ ያለ ሰው ነው። ሆኖም ከቤት አውጥቼ ገፋው። የኔ የሆንከውን ሰው የሌሎች እንድትሆን አደረኩ። ለደስታ ብጨነቅ መልካም ነገሮችን ባስብ ባልጨቀጭቅህ አንተ ከኔ ውጭ ሌላ ሴት ጋር መሄድ ባላስፈለገ ነበር አልኩት። እግሮቹ ላይ ፈጥኜ ተደፋው። ካጎነበስኩበት ቀና በማድረግ ቀድሞኝ ለይቅርታ ተንበረከከ። ትዕቢተኛና መልካም ነገር ለመናገር የማይደፍረው ልቡ በትህትና ተሰበረ። እንባ ከዓይኖቹ ይወርድ ጀመር። ይቅር በይኝ የኔ ፍቅር፣ በደለኛ ነኝ፣ አሳዝኜሻለሁ። ከእንግዲህ ቃሌን እጠብቃለሁ። ያላንቺ ደስታና ህይወት የለኝም። ተቃቅፈን የትላንትን መቆሳቆላችንን ለፍቅር ብለን ተውነው። ዳግመኛ በአዲስ ፍቅር የቤታችን ሰላም ጠብቀን መኖር ጀመርን። በህይወቴ አንድ ነገር ተረዳው። ለካ ወንድ ልጅ በእልና በኃይል ሳይሆን በፍቅር ይንበረከካል። ጥሩ ነገር በማድረግ ድንጋይ የነበረ ልቡ እንዲራራ ማድረግ ይቻላል። በተለወጠው የቤታችን ሰላም አምላኬን አመሰገንኩት። ዛሬ ደስተኛ ነኝ። ህይወት እየኖርኩ ነው። ህይወቴ ለሌሎች አስተማሪ እንዲሆን ይህንን አልኩኝ።